ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሰላም ጤና ይስጥልኝ። በየነ ነኝ ከኤድመንተን ካናዳ። በጌታ በኢየሱስ ክርስቶስ ስም የምወዳችሁ ወንድሞቼና እህቶቼ እንዴት ዋላችሁ? እንዴት አደራችሁ? እንዴት ሰነበታችሁ? እኔ ወንድማችሁ እግዚአብሔር ይመስገን በጣም ደህና ነኝ። የአስቴርን መጽሐፍ ጥናት ጀምረናል። 2 ጊዜ በዚህ ጉዳይ ላይ መልእክት አቅርቤያለሁኝ። ዛሬ 3ኛ ክፍል የአስቴር ታሪክ ወይም የአስቴር መጽሐፍ 3ኛ ክፍል ይዘናል እና የዛሬ ርዕሳችን እግዚአብሔር መንገድ ያዘጋጃል ይላል። እግዚአብሔር መንገድ ያዘጋጃል። ለመግቢያ ኢሳይያስ 59 ቁጥር 1 እና 2 አነባለሁ። ኢሳይያስ 59 1 እና 2 የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮውም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች። እንጸልይ። ሁሉን የምትችል ሁሉን የምትገዛ በሁሉም ስፍራ ያለ የፈለግከውን እንዳታደርግ የሚከለክልህ ማንም የሌለ ሐሳብህን የምትፈጽም አምላክ፣ ታላቅና የተፈራህ አምላክ፣ ለጥበብህ ዳርና ድንበር የሌለው አምላክ እናመሰግንሃለን። ይህንን የአስቴርን መጽሐፍ በምናጠናበት ጊዜ በታሪክ ውስጥ በእያንዳንዱ ክፍል ያንተ እጅ አለበት። ያንተን ታላቅነት እያየን እየተደነቅን እናጠናለን። አንተ በመካከላችን እንድትገኝ የኔን አንደበት እንድዳስስ ሰሚዎችን ደግሞ እንድትባርክ እንጸልያለን። ይህንን ጊዜ ለመንፈስ ቅዱስ አሳልፈ ሰጠሁ በልጅ በኢየሱስ ስም አሜን። ይህን ታሪክ ስንጀምር ወደኋላ መለስ ብዬ ትንሽ ላስታውሳችሁ። ከዚህ በፊት የተነጋገርነውን ንጉሥ አርጤክስስ ለ185 ቀናት ወይም ደግሞ ለ6 ወር የሚሆን ታላቅ ግብዣ፣ እስካሁን ድረስ ተሰምቶ ታይቶ የማይታወቅ ግብዣ ለመኳንንቶቹ እንዳዘጋጀ፣ 185 ቀናት ግብዣ ደግሞ ሲያበቃ እንደገና ማንም የፈለገ የአገሪቱ ዜጋ መጥቶ እንዲበላ ለ7 ቀን ለሁሉም ክፍት የሆነ ሰው ሁሉ እንደፈለገ እንዲጠጣ፣ እንደውም አንዳንድ ጊዜ በወርቅ ዕቃ እንዲጠጣ ሁሉም ሰው እንዲገኝ ተከፍቶ ለአገሩ ዜጋ በሙሉ ለ7 ወር የሚሆን ለ7 ቀናት ደግሞ ሌላ ግብዣ እንዳዘጋጀ አይተናል። ሌላ ነገር ያየነው በዚህ ግብዣ ላይ የሚስቱ ውበት እንዲታይለት ፈልጎ፣ አስጢን ትባላለች ሚስቱን አስጢንን በራሷ ላይ ዘውድ አድርጋ እንድትመጣ ወደ ግብዣው እንድትመጣ ጠይቋት ነበር። የመጽሐፍ ቅዱስ ምሁራን ብዙዎቹ የሚሉት ተገላልጣ እንድትመጣ ነበረች ጠየቀችው ይላሉ። ሌሎቹ ደግሞ እንዲያውም ከታች ራቁቷን እንድትመጣ ዘውዷን ብቻ አድርጋ እንድትመጣ ሰው ውበቷን እንዲያይለት ፈልጎ ጠይቋታል የሚለዋል። በዚህም ሆነ በሷ በሌላ እኔ አላቅም አልመጣም ብላ እምቢ አለች። አልመጣም እንኳንስ አልመጣችም። ለአስቴር መንገዱ ተከፈተላት። እምቢ አለች። በመጨረሻ ንጉሱ በጣም ተቆጣ። አማካሪዎቹን ሰበሰበ። ምን ብደረግ ይሻላል? ይሄው ንግስቱ እምቢ ብላለች የሚል ሐሳብ አቀረበ።
ሁሉም በጣም ተናደዱ። ምክንያቱም ከአሁን ጀምሮ ሴቶች ላይታዘዙልን ነው፣ አድርጉ ያልናቸውን ላያደርጉ ነው፣ ሴቶች አለቆች ሊሆኑ ነው፣ በቤት ውስጥ ምን እናድርግ የሚል ከተመካከሩ በኋላ ከንጉሱ አማካሪዎች አንዱ ሀሳብ አቀረበ። እንግዲህ ከአሁን ጀምሮ ንግሥት አስጢን የንጉሱ ምስት ወደ ቤተ መንግሥት እንዳትገባ፣ የእሷ ንግሥትነት እንዲነሳ፣ ሌላ ንግሥትነቷን ለሌላ እንዲሰጥ፣ ታዲያ ይህ ዝም ብሎ ሀሳብ ብቻ ሆኖ እንዳይቀር ምናልባትም እንዳይለወጥ በሜዶንና በፋርስ ሕግ ትእዛዝ መሰረት እንዲፈረም የሚል ሀሳብ አቅርቦ ሁሉም እንደተስማሙ እናነባለን። አስቴር ምዕራፍ 1 ቁጥር 20 እስከ 22 ያለውን ስናነብ የንጉሡ ትእዛዝ በሰፊው መንግሥቱ ሁሉ በተነገረ ጊዜ ሴቶች ሁሉ ባሎቻቸውን ታላቁንም ታናሾቹንም ያከብራሉ። ይህን ምክር ንጉሡንና አዛውንቱን ደስ አሰኛቸው። ንጉሡም እንደ ምሙካን ቃል አደረገ። ሰው ሁሉ በቤቱ አለቃ ይሁን፣ በሕዝቡም ቋንቋ ይናገር ብሎ ለአገሩ ሁሉ እንደ ጽሕፈቱ ለሕዝቡ ሁሉ እንደ ቋንቋው ደብዳቤዎቹን ወደ ንጉሡ አገሮች ሁሉ ሰደደ ይላል። እንግዲህ ሕግ ወጣ። ምንድነው ሕጉ? ወንዶች በቤት ውስጥ አለቃ እንዲሆኑ፣ ወንዶች በቤት ውስጥ አለቃ እንዲሆኑ፣ ሴቶች ይህንን ያህል ትልቅ አልመጣም እመጣለሁ የማለት መብት እንዳይኖራቸው ማለት ነው። ሕግ ወጣ ማለት ነው። ስለዚህ ሌሎችም ወንዶች አሁን አይሰጉም። ወንድ በቤቱ አለቃ ይሁን፣ ሴት ለባሏ ትገዛ፣ ጥሩ ነው። ነገር ግን መጽሐፍ ቅዱስ ያስቀመጠው አይነት አለቅነት መሆን አለበት። መጽሐፍ ቅዱስ አለቃ ወይም በላይ መሆን የሚፈልግ አገልጋይ ይሁን ብሏል። ወንድ የቤቱ ራስ እንደሆነ እኔም አምናለሁ። ነገር ግን ባልም ምስትም እግዚአብሔር የሰጣቸው ኃላፊነት አለ። ቤት ውስጥ በጋብቻ ውስጥ ኃላፊነትም አለ፣ ጥቅምም አለ። ፕሪቪሌጅ እና ሪስፖንሲቢሊቲ የምንለው ጥቅምና ኃላፊነት አለ። ታዲያ ጥቅም ይሁን ኃላፊነት የጋራ ነው። ጥቅሙንም አንድ ላይ ነው የሚካፈሉት፣ ኃላፊነቱንም አብረው ነው የሚካፈሉት። ሁልጊዜ አንዱ ጥቅሙን አንዱ እያገኘ ኃላፊነት ግን በሌላ ሰው ላይ መጫን መጽሐፍ ቅዱሳዊ አይደለም። አልጋ ማንጠፍ፣ ማብካት፣ መጋገር፣ ልብስ ማጠብ፣ መተኮስ፣ ምግብ ማዘጋጀት፣ ሳህን ማጠብ፣ ቤት ማጽዳት፣ ልጆችን መመገብ፣ ማጠብ፣ ማልበስ፣ ማስጠናት ወዘተ ሁሉ በአንድ ሰው ላይ ተጭኖ ምክንያት ሲጠየቅ አይ መጽሐፍ ቅዱስ ትገዛ ብሏል ማለት ይሄ መጽሐፍ ቅዱስን አለመረዳት ነው። ወንዶች በጉልበት ትእዛዝ በማብዛት መከበር እንደማንችል መረዳት አለብን። ሕጎችን ስላበዛን ሚስቶቻችን አይታዘዙልንም። አሁን ወደ አስቴር ታሪክ እንመለስ። በአስቴር ታሪክ ውስጥ ከመጀመሪያ እስከ መጨረሻ የእግዚአብሔር እጅ አለበት። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። የአርጤክስስን ጭካኔ፣ የአስጢንን ድፍረት፣ አስጢን የአርጤክስስ የመጀመሪያ ሚስቱ ነች። የአስቴርን ውበት፣ አስጢን የተወችው ወንበር ለአስቴር መሰጠቱ አጋጣሚ አይደለም። አይሁዶችን ለማዳን እቅድ ነበረው እግዚአብሔር። አስቴርን በጥበብ ወደ ቤተ መንግሥት እንድትገባ ፈልጓል። አስቴር ወደ ቤተ መንግሥት በመግባቷ ለወገኖቿ መዳን ምክንያት ሆነች። በቤተ መንግሥት በተዘጋጀው ድግስ ላይ ሰዎች ሲበሉ፣ ሲጠጡ፣ ሲዘፍኑ የእግዚአብሔር ልብ ግን በምርኮ በባዕድ አገር ከሚኖሩና
ለጥፋት ከታጩ አይሁዶች ጋር ነበረ። እግዚአብሔር በአንድም በሌላም ማዳን ይችላል። እንዴት እንደሚያድን እግዚአብሔር ያውቃል። በዚህን ጊዜ በወቅቱ የነበረውን ሁኔታ ተጠቅሞ አስቴር ወደ ቤተ መንግሥት እንድትገባ አድርጎ አዳናቸው። በቤተ መንግሥት የንግሥቲቱ ቦታ ክፍት ሲሆን የእግዚአብሔር ያን ቦታ የምትይዝ አይሁዳዊት ወይም አስቴርን አዘጋጀ። ምሳሌ 21:1 ላይ የንጉሥ ልብ እንደ ውሃ ፈሳሾች በእግዚአብሔር እጅ ነው፣ ወደ ወደደውም ያዘነብለዋል ይላል። በአርጤክስስ ሕይወት ይህ እውነት ሆኖ ተገኝቷል። እኔ የዓለም ሁሉ ንጉሥ ነኝ ብሎ ያስብ የነበረው አርጤክስስ እግዚአብሔር ወደ ፈለገበት አቅጣጫ የሚወስደው አንድ የውሃ ቱቦ ነው። እግዚአብሔር የዚህም ምድር ነገሥታት ልብ ወደ ፈለገበት አቅጣጫ ሊመራ ይችላል። ናቡከደነፆር እንደ አራዊት በጫካ እንዲኖር አድርጎታል። ናቡከደነፆርን እግዚአብሔር ግን አይቸኩል። ከፈለገ በአንድ ቀን፣ በሳምንት፣ በወር ወይም በዓመታት ነገሮችን ሊለውጥ ይችላል። እግዚአብሔር ለሰዎች ሰዓት ወይም ጊዜ እንደ ሰዎች አይገዛም። የራሱ ጊዜ አለው። ነገር ግን በጣም ይዘገያል። የትላልቅ ነገሥታትን ልብ ውሃን በቱቦ ወደምንፈልገው አቅጣጫ እንደምንመራ እግዚአብሔር በነገሥታት ላይ ስልጣን አለው። በነገሥታት ላይ ስልጣን ካለው በሌላ ነገር ሁሉ ላይ እሱ ባለስልጣን ነው ማለት ነው። ነገሮችን ሊቀይር ይችላል። ያበቁ ነገሮች፣ አይለወጡም የተባሉ ነገሮችን ሁሉ እሱ ይቀይራቸዋል። እኔ የአንበሳው ንጉሥ፣ እኔ ንጉሥ ነኝ የሚለውን አርጤክስስን በታሪኩ መጀመሪያ ላይ በጣም ኃይለኛ ይመስል ነበረ። ለ6 ወር ያህል በአገሪቱ የሚገኙ መኳንንት፣ ለ7 ቀን ደግሞ መመገብ የፈለገ መጠጣት የፈለገ የአገሩ ዜጋ በሙሉ መመገብ ችሎ ነበረ። ሰዎች የቻሉትን ያህል ወይን ጠጅ በወርቅ ዋንጫዎች ሳይቀር ጠጥተው ዝናው ተወርቶለት ነበረ። በታሪኩ መጨረሻ አካባቢ ሰከረ። ሚስቱ ጭምር አልታዘዝ አለችው። አማካሪዎች እንደፈለጉ የሚነዱት ሆነ። አስቴር ምዕራፍ 2 ቁጥር 1። ከዚህም ነገር በኋላ የንጉሡ የአርጤክስስ ቁጣ በበረደ ጊዜ አስጢን ያደረገችውን የፈረደባትን ነገር አሰበ ይላል። ድግሱን ያዘጋጀው በነገሰ በ3ኛ ዓመቱ ነው። ድግሱ እንኳን ከ6 ወር በላይ ፈጅቷል። ከዚያም ከግሪክ ጋር ተዋግቶ እንደነበረ ታሪክ ይናገራል። አሁን ትንሽ ቁጣ የለም፣ ሰከን ብሏል። ሰከን ብሎ የቀድሞ ሚስቱን አስጢንን አሰበ። አሁን የሚታየው ውበቷ ብቻ ነው። በቁልምጫ የምትጠራው፣ ስበሳጭ የምታጽናናው ሚስቱ በካቢኔዎች ምክር በማይለወጠው በሜዶንና በፋሪስ መንግስት ማህተም ተሸኝታለች። ሌላ ማንም ያንን የሚስቱን ቦታ የሚሸፍን የለም። ብቸኝነት ምን እንደሆነ የበለጠ ተገነዘበ። አገልጋይ ወይም ባሪያ አላጣም፣ ሚስት ፈለገ። ስለዚህ አሁን አማካሪዎቹ ሐሳብ አቀረቡ። ምንድን ነው ሐሳቡ? አስቴር ምዕራፍ 2 ቁጥር 2። ንጉሡንም የሚያገለግሉ ብላቴኖች እንዲህ አሉት፣ መልከ መልካም የሆኑ ደናግል ለንጉሡ ይፈለጉለት። ንጉሡ በመንፈስ ጭንቀት ላይ መሆኑን ያስተዋሉ አገልጋዮች አሁን ከዚህ ጭንቀት የሚያወጣውን ነገር ፈልጉ። አርጤክስስ ችግሩ ሴት አይደለም። በቤተ መንግሥቱ አካባቢ ብዙ ሴቶች ነበሩ። ከተጠሩ በሰከንዱት ውስጥ ይመጣሉ። እሱ ግን የፈለገው መታ የምትመለስ ሴት ሳይሆን አብራው የምትሆነውን ሚስት ነበር።
ምክንያቱም አሁን ያለው እንደ ቀድሞው በስካር መንፈስ አይደለም፣ በትክክለኛ አእምሮ ነው ያለው። አስቴር ምዕራፍ 2 ቁጥር 3 እና 4 ሴቶችንም ከሚጠብቅ ከንጉሡ ጀንደረባ ከሄጌ እጅ በታች እንዲያደርጓቸው መልከ መልካሞቹን ደናግል ሁሉ ወደ ሱሳ ግንብ ወደ ሴቶች ቤት ይሰበስቧቸው ዘንድ ንጉሡ በመንግሥቱ አገሮች ሁሉ ሹማምንት ያኑር፣ ቅባትና የሚያስፈልጋቸውንም ይስጣቸው። ንጉሡንም ደስ የምታሰኝ ቆንጆ በአስጤን ስፍራ ትንገስ። ይህም ነገር ንጉሡን ደስ አሰኘው፣ እንዲሁም አደረገ። ይህ ዕቅድ ንጉሡ ሚስት እንዲያገኝ የረዳው ዕቅድ ከመሆኑም በላይ በመላው አገር አስቴር በቁንጅና ተወዳዳሪ እንዳልነበራት ያሳየ ዕቅድ ነበር። በአገሩ ሁሉ ከአገሩ ሁሉ ነው ደናግል ቆንጆ ሴቶች የተሰበሰቡት። ቆንጆ አርጤክስስም ከሚገዛቸው 127 አገሮች ሁሉ ቆንጆ የተባሉ ልጃገረዶች ተሰበሰቡ። ታዲያ ቁንጅናቸውን እንዲያደምቅላቸው የሚቀቡት ቅባትም ተሰጣቸው። ቁጥር 12 የመንጻታቸው ወራት 6 ወር ያህል በከርቤ ዘይት 6 ወርም በጣፋ ሽቱና በልዩ ልዩ በሚያነጻ ነገር ይፈጸም ነበርና እንደ ሴቶች ወግ 12 ወር እንዲሁ ከተደረገ በኋላ ወደ ንጉሡ አርጤክስስ ለመግባት የአንዳንዲቱ ቆንጆ ሥራ በደረሰ ጊዜ ይህችን ሴት ለንጉሡ ለማዘጋጀት የፈጀው ጊዜ 1 ሙሉ ዓመት ነበር። ብዙ ቅባቶች፣ የከርቤ ዘይቶች ተጠቅመዋል። የሚችሉትን ሁሉ ቁንጅና ይጨምረልኛል የሚሉትን ሁሉ አድርገዋል። አለሞስ ለ1 ዓመት ዝግጅት። የሚበሉት እዛ ቤተ መንግስት ነው። ስራቸው መኳኳል ብቻ ነበረ። ዓመት ሙሉ በተለያዩ ቅባቶች ስታሹ ይታያችሁ። አስቴር ምዕራፍ 2 ቁጥር 5 እና 6 አንድ አይሁዳዊ የቂስ ልጅ የሰምኢ ልጅ የያዕር ልጅ መርዶክዮስ የሚባል ቢንያማዊ በሱሳ ግንብ ነበረ። እሱም የባቢሎን ንጉሥ ከኮንያ ጋር ከተማረኩት ምርኮኞች ጋር ከኢየሩሳሌም የተማረከ ነበረ። አባትና እናትም አልነበራትምና ያጎቱ ልጅ ሐደሳ የተባለችውንም አስቴርን አሳድጎ ነበር። ቆንጆይቱም የተዋበችና መልከ መልካም ነበረች። አባቷና እናቷ ከሞቱ በኋላ መርዶክዮስ እንደ ልጁ አድርጎ ወስዷት ነበር ይላል። መርዶክዮስ ከንጉሥ ቤተሰብ ጋር ምንም አይነት ዝምድና ያልነበረው፣ ከብዙ ዓመታት በፊት ዘሮቹ በምርኮ ስለመጡ ዕድሜ ልኩን በምርኮ የተቀመጠ አይሁዳዊ ነበር። ሐዳሳ የተባለችው አስቴር፣ ሐዳሳ የአስቴር የአይሁድ ስሟል። ሐዳሳ ማለት መዓዛ ከሚለው ኢትዮጵያውያን ስም ጋር ይመሳሰላል። አስቴር ማለት ደግሞ ኮከብ ማለት ነው። ሐዳሳ ማስጠርም የአንድ ሰው ስም። እስካሁን ስለ አስቴር የምናውቀው አባትና እናት እንዳልነበሯት፣ የሚደነቅ ቁንጅና የነበራት ወጣት እንደነበረች ነው። አስቴር በቤተ መንግሥት ስለሚሆነው ነገር፣ ስለ አገሪቱ ፖለቲካ የምታውቀው ነገር አልነበረም። በዚያ አገር ማንኛውንም በእሷ ዕድሜ ያሉ ልጆች የሚሰሩትን ሥራ እየሰራች ትኖር ነበር። አንድ ቀን የፐርሻ ቀዳማዊት እመቤት ሆና ቤተ መንግሥት እንደምትገባ፣ በአገሪቱ ካሉት ልጆች ሁሉ ቆንጆ ሆና እንደምትመረጥ የምታውቀው ነገር አልነበረም። ወገኖቼ፣ እግዚአብሔር ግን ሥራው ግሩምና ድንቅ ነው። ድንቅ ነው። ከዚህ ታሪክ 3 ነገሮችን እንማራለን። አንደኛ፣
ስለ እግዚአብሔር ዕቅድ ወይም ፕላን፣ ሁለተኛ ስለ እግዚአብሔር ዓላማ ነው። ሦስተኛ ስለ እግዚአብሔር ሕዝብ ነው። የእግዚአብሔር ዕቅድ አይደናቀፍም። እሱ ከፈለገ በነገሥታት ድግስ ላይ ይገኛል፣ በስብሰባቸው ላይ ይገኛል። እግዚአብሔር የሚሠራው ከክርስቲያኖች ጋር ብቻ አይደለም። በሁሉም አገሮች፣ በኢራን፣ በቻይና፣ በራሽያ፣ በቲቤተኛ መሪዎች ስብሰባ ሊገኝ ይችላል። እግዚአብሔር ከፈለገ ዕቅዳቸውን ሁሉ ሊያከሽፍ ይችላል። እነሱ ደግሞ ሁላቸውም ተባብረው የእሱን ዕቅድ ማክሸፍ አይችሉም። ሁላቸውም አንድ ላይ ሆነው በታላቁ አሜሪካ ነጩ ቤተ መንግሥት ሰተት ብሎ መግባት ይችላል። እግዚአብሔር እሱ እንዳይቆጣጠራቸው ድንበር ወይም ወሰን መስራት አይችሉም። እግዚአብሔር በስራ ላይ ነው። እሱ እየተንቀሳቀሰ ነው። የብዙዎችን ሕይወት እየነካ ነው። ነገሥታትና ገዦችን እየተቆጣጠረ ነው። ድንበር ሲያልፉ ሊያቆማቸው ይችላል። ሰዎች በሚያደርጉት ነገር እሱ አይገረምም። ነገሥታት አላግባብ የሆነ ውሳኔ ሲወስኑ፣ እሱ የማይከብርበትን ዕቅድ ሲያወጡ እሱ አላየም ማለት አይደለም። እሱ ሁሌ በስራ ነው። ሁለተኛ የእግዚአብሔር ዓላማ አይለወጥም። ሰዎች ሊወድቁ ይችላል። በግብረ ገብነት ሊወድቁ ይችላል። በአርጤክስስ ቤተ መንግሥት የሚታየው ውድቀት ነበረ። የሥጋ ምኞት፣ ስካር፣ ዘፈን፣ የሥጋ ሥራ ሁሉ ይታይ ነበር። አርጤክስስ ሚስቱን ለሰከሩ ሰዎች ሊያሳይ ፈልጎ ነበረ። አልመጣም ስላለች ፈቷል። እግዚአብሔር ግን በሥራ ላይ ነበረ። የሚሆነውን አስቀድሞ ያውቃል። አስቴርን ለቤተ መንግሥት እያዘጋጃት ነበር። እግዚአብሔር አስቴር የምታውቀው ነገር የለም። የእግዚአብሔር ሕዝብ በተለያዩ ችግሮች ውስጥ ሊያልፍ ይችላል ወገኖች። ያ ማለት ግን ሁኔታዎች አይቀየሩም ማለት አይደለም። ከወደቀበት አይነሳም ማለት አይደለም። አስቴር ከምርኮኛ ቤተሰብ የተወለደች አይሁዳዊት ነበረች። አባትና እናት የሌላት ድሃ አደግ ነበረች። ከታላላቅ ዘሮች፣ ከነገሥታት ቤተሰብ፣ ከታዋቂ ወገን አልነበረችም አስቴር። ይህ ሁሉ ግን እግዚአብሔር አስቴርን ባቀደላት ቦታ ላይ እንዳያስቀምጣት አላደረገውም። ከመሬት ላይ ተነስታ ነው ቤተ መንግሥት የገባችው። እዚህ ሀገር ዶንት ቲንክ አባውት ኢት ስባል ሰምታችኋል። ጨርሶ እንዳታስበው ስባል ሰምታችኋል። የእግዚአብሔርን ኃይል ማንኛውም አይወስነውም። አስቴር ቤተ መንግሥት አጥሩ አጠገብ እንኳን እንድትቀመጥ ጨርሶ ማይታሰብ ነበረ። ዶንት ቲንክ አባውት ኢት ይሏት ነበረ። አጥሩ አጠገብ ብትቀመጥ እንኳን እግዚአብሔር ግን የአጥሩ አጠገብ ሳይሆን ወደ ቤተ መንግሥት አስገባትችን ምርኮኛ ድሃ። ሌላ ቤተሰብ ደግሞ ላስታውሳችሁ። ማርያምና ዮሴፍ ለምዝገባ ታዘው ወደ ቤተ ልሔም ሄዱ። በማረፊያ ቤቱ ቦታ ስላልተገኘላቸው በበረት ውስጥ አረፉ። በዚያ ስፍራ ሳሉ ነው አማኑኤል የተወለደው፣ እግዚአብሔር ሥጋ ለብሶ ወደ ምድር የመጣው። ማርያምና ዮሴፍ ታላላቅ ወይም ዝነኛ ሰዎች አልነበሩም። እኔና እናንተስ እንዴት ነን? እግዚአብሔር ሁኔታችንን እንደሚለውጥ ኃይልን ፍላጎትም እንዳለው እናውቃለን። በተለያዩ ምክንያቶች የምታለቅሱ እህቶች፣ ወንድሞች እግዚአብሔር እንባችሁን ያብሳል። በልጆች፣ በትዳር፣ በኑሮ እግዚአብሔር ካላችሁበት ብድግ አድርጎ ሊያነሳችሁ ይችላል። እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮቹም አልደነቆረችም። እናንተ ባታዩትም እግዚአብሔር በዚህ ሰዓት ጭምር የእናንተን ሥራ
እየሰራ ነው። እንግዲህ ጌታ ከረዳን ነገ አስቴር ወደ ቤተ መንግስት እንዴት እንደገባች ቀጥሎ ያለውን ታሪክ ይህችን ጀግና ሴት ታሪክ ለሚቀጥሉት ምናልባት 10 እና ከዛ በላይ ለሚሆኑ ቀናት እንመለከታለን። ዛሬ እዚህ ላይ እናቆማለን። ጌታ ከታሪኩ እየተናገራችሁ እንደሆነ ተስፋ አለኝ። አንድም ሳትቀሩ ከተከታተላችሁ ከመጀመሪያ እስከ መጨረሻ ድረስ አንደኛ ቢያንስ ከብሉይ ኪዳን አንድ መጽሐፍ ጨረሳችሁ ማለት ነው። ሁለተኛ ደግሞ ከሚቀርቡት ማብራሪያዎችም ደግሞ ጌታ ለልባችሁ ይናገራል። እዚህ ውስጥ ብዙ ጠቅሞኛል። ይህን መልእክት አዘጋጅና እናንተም ምንም ሳያመልጣችሁ እያንዳንዱን እንድትከታተሉ አደፋፍራችኋለሁ። እንጸልይ። ቅዱስ እግዚአብሔር አባታችን ያንተን ዓላማ ሊያከሽፍ የሚችል ማንም የለም። ያንተን ዕቅድ ሊለውጥ የሚችል ማንም የለም። የፈለግከውን ታደርጋለህ። ሁሉ በእጅህ ሁሉ በደጅህ የሆነ አምላክ ነህ። የማይታሰብ ነገር ይህ ይሆናል የሚባል ነገር ወደ ሰው አእምሮ የማይመጣ ነገር የምታደርግ እጅን በአፍ የምታስጭን አምላክ ነህ። ተመስገን አባት ሆይ፣ ያንተ አገልጋይ መሆን፣ ያንተ ተከታይ መሆን፣ ስላንተ መናገር እንዴት መታደል ነው። እስከ መጨረሻ ድረስ በአንተ ቤት እንድንጸና፣ ለአንተ ለፈጣሪያችን ታማኝ እንድንሆን፣ ነገሮች እኛ እንደምንፈልገው ባይሆኑም ያንተን ጊዜ እንድንጠብቅ፣ አንተን ተስፋ እንድናደርግ፣ ጉልበታችን እንዳይላላ እርዳን አባት ሆይ። ስለነበረን ጊዜ ተመስገን። በልጅ በኢየሱስ ስም አሜን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም